መጣል አዩኒ እንዴት ነህ? ሰላም አለን። አንዴ ስልክ ላው አቤት። እንዴት ነህ? አለሁ ወንድሜ፣ እንዴት ነህ? ደህና ነኝ። ሰላም ምንድነው? ሰላም አይደለም እንዴ? ድምጽ ልክ አይደለም። የተፈጠረ ነገር አለ? አዎ የሆነ የተፈጠረ ነገር አለ። ማለት ምን ተፈጥሮ ነው? እንደዚህ በስልክ ይወራ ነገር አለ። እና ቤት እናወራለን። እሺ የት ነው አሁን ያለኸው? እኔ ቤት ነው ያለሁት። የት ነህ? እኔ ትንሽ ራቅ ያለ ቦታ ነኝ፣ ግን በአንድ ሰዓት መድረስ ይችላሉ። በቃ እንደዛ ከሆነ ሰፈር አካባቢ ይጠብቃል። እሺ እሺ ወንድሜ፣ እሺ እሺ፣ ቻው። ይቅርታ የጓደኛዬ ስልክ። እሺ ችግር የለውም። ይሄ የሰራበት ገንዘብ ነው። ይሄ ገንዘብ የብዙ ሰው ደም፣ የብዙ ሰው እንባ፣ የብዙ ሰው ሀቅ ነው። እሺ እስከ ዛሬ ድረስ የማታውቃቸውን ሰዎች ስታስለቅስ ቆይ። አሁን ግን ከማን ጋር ነው ጨዋታ የጀመርከው? በማን እንባ ነው ይሄን ገንዘብ ለመውሰድ ያሰብከው? በምታፈቅራት ሴት ልብህ እንዲመታ ያደረገችውን ሴት እንድታስለቅስ አመቻችተህ ነው ይሄን ገንዘብ የምትወስደው? ማለት አትፈልጎም ነው? ኧረ እፈልገዋለሁ። አመሰግናለሁ። በቃ ሊድ። እሺ መልካም። ቆይ አንድ ደቂቃ። ምንድን ነው? አልገባኝም። ከእስከ ዛሬው ሁኔታ የተለየ ነገር አለ? የተፈጠረ ነገር አለ? ኧረ ምንም የለም። ምንድን ነው? በምትሰራው ስራ እየተቆጨ ነው እንዴ? ህሊና ወቀሰህ? እስከ ዛሬ ሰራ የቆየው ስራ አይደል? ለምንድን ነው ህሊና የሚወቅሰኝ? እኔ እንጃ አላውቅም። እንደዛ መስሎ ተሰማኝ። አንተ መስሎ ነው እንጂ እኔ እንደዛ አልተሰማኝም። እሺ መልካም ቀን። አንድ ነገር ላስታውስ እፈልጋለሁ። ምንድን ነው? ወደዚህ ስራ ስትገባ የነገርኩህን ታስታውሳለህ? በጣም ብዙ ነገር ነው የነገርከኝ። የትኛውን መሰለ? ዝምታ ወይም ሞት የሚለውን። ብዙ ነገሮች ይስተካከላሉ። ይሄ ግን ለማስተካከል በጣም ከባድ ነው። ስለዚህ ህይወት ወይም ሞት ነው። አስታውስ። ነባ ሩቅ ሰፈር ነው ያለሁት ብለኛ ነበር እንዴ? አዎ ድንገት መጥቼ ሰርፕራይዝ ላድርግ ብዬ ነው። ጥሩ ሰርፕራይዝ ነው። ቆይ አብሮ የነበረውን ሰው የት ነው የምታውቀው? ማንን? ቅድም እዛ ጋር አብሮ ቆሞ የነበረው ነው። የራይድ ሹፌር ነው። እዚህ ድረስ ይዞኝ መጣና ካሽ ስላልነበረኝ ትራንስፈር እምቢ ብሎን አስቸግሮን ነበር። ስለሱ እያወራ ነበር። ከርቀት ስለሆነ መልኩ አልተለየልኝም እንጂ የሆነ ቦታ እንደማውቀው እርግጠኛ ነኝ። አዎ ምናልባት ሰርቪስ አገልግሎት ሰጥቶ ይሆናል። ለነገሩ አዎ እንደዛ ሊሆን ይችላል። አዎ እንደዛ ነው ሊሆን የሚችለው፣ እርግጠኛ ነኝ። ግን የት እንደማውቀው ነው እንጂ ያልገባኝ የሆነ ቦታ እንደማውቀው በጣም እርግጠኛ ነኝ። ይልቅ ምን እንደተፈጠረ ንገረኝ። እሱም ተወና የሆነ ቦታ ተቀምጠን እናወራ ፈልጋለሁ። እሺ እንሂድ። ወደውሽ እንዴ? እማዬ ደህና ነሽ? አዎ ደህና ነኝ። አንቺ ደህና ነሽ? እኔ ደህና ነኝ እማዬ። አንቺ ግን ደህና ነሽ? አዎ እኔ ልጅ ደህና ነኝ። ደህና ግን አትመስይኝ። ምን ሆነሻል? አይ ደህና ነኝ ልጅ። ትንሽ እኮ በሀሳብ ተውጬ ነው። እሺ ምንድነው እንደዚህ በሀሳብ የወሰደሽ እማዬ? አይ እኔ ልጅ የሚታሰብ ነገር ይጠፋል ብለሽ ነው? እማዬ የሆነ ነገር እንዳስጨነቀሽ እኮ ግልጽ ነው። ደግሞ እንዳትነካኝ ነው ያልሽው። ቆይ እያስፈራራሽ ያለ ሰው አለ እንዴ? እኔንማ ለምን ብለው ያስፈራሩኛል ብለሽ ነው ልጄ?
ያው አንቺን የሚያስፈራራሽ ሰው ካለ ብዬ ነው። እማዬ እኔ እኮ ጽጌረዳ ነኝ። ስትዋሽኝ አይደለም ሌላ ነገር ስታረጊ ራሱ አውቃለሁ። ልጅሽ ነኝና በደንብ አውቃለሁ። ንገሪ። ምንድነው የምነግርሽ ልጄ? የሆነ ሰው አስፈራርቶሻል? አይ እኔ እንኳን ማንም ሰው አላስፈራራኝም፣ ግን ዛሬ አይምሮ ውስጥ የማይሆን ሀሳብ ሲመጣብኝ ነው። እንዴት ማለት? የማይሆን ሀሳብ ስትይ አልገባኝም። ያው የኔ ልጅ ስለ አቶ መስፍን እያሰብኩኝ ነበር። ምናልባት ጋብቻውን እምቢ ስላልናቸው አንቺን የሆነ ነገር እንዳያረጉብኝ ብዬ በጣም እያሰብኩ ነው። እኔ ልጅ እንዴ ለምን አቶ መስፍን እንደዛ ያደርጋሉ? በፍጹም እንደዛ ያደርጉ። ግድ የለሽም፣ መጠርጠር አይከፋም ልጄ። እባክሽ ተጠንቀቂ። እሺ እማዬ እጠነቀቃለሁ። እሺ በቃ የሚበላ ነገር ላቀራረብልሽ፣ ክፍልሽ ጠብቂ። እሺ በቃ ልሂድና ስትመጪ እናወራለን። እሺ እሺ ልጅ ጠብቂ። መጣ እንዴ ደግሞ ከመቼ ጀምሮ ነው አንቺ ክፍል አንኳኩቼ የምገባው? እንዴ ቢሆንም እንዴ ቆይ እርቃኔን ሶኜ ቢሆን ኖሮ ምንድነው እንደዚህ አይደረግም? ማየ አንቺ ልጅ ነገርሽ ሁሉ ግራ ነው የሆነብኝ። ሰው ሲገባ አጓጉል ቦታ ይሸፈናል እንጂ ምንድነው ወገብሽን ያሽው? እንዴ ያስኩት እንዴ አይ አስደንግጠሽኝ ነው። እንኳን ዛሬ ያኔ ልጅ እያለሽ እንኳን ቦምብ ይፈነዳ ደንገጥ አትይም ነበር። እስኪ ማየ ስለ ልጅነቴ ንገሪኝ። ምኑን ልንገርሽ? ሁሉንም ነገር ነግሬሽ ጨርሻለሁ። እኔ እኮ ስለ ልጅነቴ ስነግሪኝ በጣም ነው ደስ የሚለኝ። ያው እኔ እስከማስታውሰው ድረስ እስከምታድጊ ድረስ በጣም ኃይለኛና ልህኛ ነበርሽ። በገረፍኩሽ ሰዓት እኩል ነበር የምንደባደበው። በጥፍርሽ አይቀርሽ፣ በጥርስሽ አይቀርሽ። እንዲያውም ይሄንን ነገር እንድትተይ ብዬ አንድ ቀን አይቀጡ ቅጣት ቀጣሁሽ። ግን ምን ዋጋ አለው? አንቺ ወዲያው ነው የሚበስብሽ። አረ አንቺ ይለያል። በስማ ቆይ ይሄን ያህል አስቸጋሪ ነበርኩ ማለት ነው? ለምንድን ነው እንደዚህ መሆነው? እንዴ በጣም የምታስቸግሪውማ በጽጌረዳ ጉዳይ ነበር። እንዴት? ልጅቷን እኮ እንደ ቤት ውሻ ነበር የምትጫወችባት። አንቺ ወደድሽው መውደድ አለባት፣ አንቺ የጠላሽው መጥላት አለባት። ያንቺ እኮ ይለያል። አንድ ጊዜ እንዳውም ገለሻት ነበረ። እንዴት አድርጌ እንደገረፍኩሽ እኔ ነኝ የማውቀው። እግዚአብሔር አተረፈሽ እንጂ። እንዴ ቆይ ምን አድርጌ ማየ? ውሻት አልተገዛልኝ ሞቼ እገኛለሁ አልሽ። እኔ ደግሞ ይሄ ውሻ ድመት ምናምን ብሎ ነገር አልወድም ነበር። እሺ ቆይ ከዛስ? ከዛማ አንድ ቀን ኬክ ገዝቼልሽ መጣሁ። ከዛ ለጽጌረዳ ኬኩን እንድሰጥሽ እንደ ውሻ ሁኝልኝ አልሻት። እሺ ከዛስ? ከዛማ ጽጌረዳ ላይ አንገቷ ላይ ገመድ አሰርሽና እንደ ውሻ እየጎተትሻት ኬክ ጣል 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 እያረግሽላት በር ላይ መሬት ላይ ስትጎትቻት ነበር። እና በቃ ለዚህ ነው ገረፍሽኝ? አረ አንቺ ጉድ መቼ በዚህ ያልቃል። ውሼን ላናፍሳት ብለሽ በደረጃ ላይ እየጎተትሻት ይዘሻት ስትሄጂ ከደረጃ ላይ ተንከባላ ልጅቷ እየጮኸች እኔና ዘርፌ ተሯሩጠን ስንወጣ ልጅቷ ደም በደም ሆናለች። እኛም በጣም ደንግጠን ሆስፒታል አሯሩጠን ይዘናት ሄድን። ያንቺ ማይጉን ነው እግዚአብሔር ነው እንጂ ያተረፋት። እንዴ ቆይ ማየ ቆይ እንዴ እሷ ጅላት እንዴ እኔ አድርጊ የሚላትን ነገር የምታረገው ለምን ዝም ትለኛለች? ሃይ ልጄ ነገርኩሽ እኮ ያንን መከረኛ ኬክ አሳይተሽ እኮ ነው ጉዴ ሰራሻት። ወይኔ ጉዴ! እኔ ግን ነፍሴ ይማር። ወይ ማየ እና ጽጌረዳን እንደውሻ እንደዚህ የጉድስኮት ማም ያልኳት ጉደኛ እኮ ነሽ ጉደኛ። ወይ ጉድ! እሱን ጊዜ እንዳስታውሰው አደረግሽኝ። ወይ ማየ እውነት በጣም ነው የሚገርመው። ግን እስከዛሬ ለምንድን ነው ያልነገርሽ? በይ በቃሽ፣ ወድሽን እንዳያምሽ። የምሪና ጽጌረዳ አሁን ልሳቅ እንጂ የዛን ጊዜ እንዴት እንደምታናድጂኝ ነበር። ሲያልፍ ያስቃል። የምራት ባናሽ እንዴ ምን ማድረግ ነው? ዝም በል በእናትህ። ምንድነው እሱ? ነብዩ ምን ማድረግ ነው? ይሄን ነገር አቁመሃል ነበር እንዴ? አዎ አቁሜ ነበር። እና ስለዚህ ያቆምከውን ነገር የሚያስቀጥል ነገር ምን ተገኘ? እስከዛሬ ምንም ነገር አሞኝ አያውቅም ነበር። ዛሬ ግን በጣም ታመም ያለውኝ። እሺ ለዚህ ነገር ደግሞ ጥሩ ማደንዘዣው
ይሄና ይሄ ነገር ብቻ ነው። ስለዚህ ዝም በለኝ እሺ? መኮንን አንተ ምን አገባ? ለምንድን ነው የምታስቆም? መቼስ የእሱን ደስታና ስኬት ማየት አጓጓህ ማለት። አሁን ወደ ዋናው ስራ ገባ። ምን ነው ዝም አልከኝ? ምን ነው አፈርክብኝ እንዴ? ምንም አልሆንኩም። አንተ እንደዚህ ሆንክበት ነገር አሳስቦኝ ነው። መቼም በጽጌረዳ ጉዳይ ነው አይደል? አዎ በእሷ ምክንያት ነው። ነቢዩ፣ እኔ እሷን ለማናገር ሞክሬ ነበር፣ ግን ይሄ ነው ብላ የምትነግረኝ ምንም እውነት የላትም። አንተም ደግሞ በምትችለው አቅም ሁሉ ነገር ለማስተካከል ሞክረሃል አይደል እንዴ? አየህ አይደል? ያኔ ያን ሁሉ ነገር ማድረግ አልነበረብኝም ማለት ነው። እንደዛማ አትበል። የሚዋደዱ ሰዎች ይነጋገራሉ፣ ይጋጫሉ፣ ግን ደግሞ መሀላቸው ፍቅር ስላለ ነገሩን አስተካክለው ወደ ቀደመው ህይወታቸው ይመለሳሉ። እና ቆይሽ ታዲያ የእሷ ምክንያት ምን ሊሆን ይችላል? የምታውቀው ነገር አለ? በእርግጥ አላውቅም። እሷም ምክንያት ይኖራታል ብዬ አላስብም። ግን ደግሞ አንተ በዚህ ጉዳይ የተብሰለሰርክ ራስን መውቀስ የለብህ። አንድ ነገር በጣም እያሰብኩኝ፣ ምናልባትም ደግሞ ልክም ላይሆንም ይችላል። እሱ ነገር ላማክር ነው የጠራው። ማለት ምን አሰብክ? አባቴ ሊያገባት እንደሚፈልግ ስታቅ ባህሪዋ ሁሉ ተቀያየረብኝ። ምክንያቷ ለዛ ይመስልሃል? ነባ፣ እርግጠኛ ነኝ ጽጌረዳ 100% ለዚህና ለዚህ ጉዳይ ነው አንተን መስለ የቀረበች። እንዴት አላሰብኩትም? በእናትህ ምን ማለት ነው? ይኸውልህ፣ በመጀመሪያ አንተ እንደዚህ አይነት ስሜት ውስጥ እንድትገባ አለስልሳ ቀረበች። ከዛ ግን በአጋጣሚ አባትን ስታቅ አባትህ ከአንተ የተሻለ መስሎ ስለተሰማት ነገር ዓለሙን ቀይራ ወደ አባት ሆነች። ስለዚህ አንድና አንድ ለገንዘብና ለገንዘብ ብላን የቀረበች ማለት ነው። አይ እንደዛማ አይሆንም። አባቴን እኮ መታ እኮ ተናግረዋለች። አየነባ፣ ተሸጉዳ ልምል እኮ ለዚህ ነው። ጽጌረዳ ከምናስበው በላይ ተንኮለኛና ንቁ የሆነች ልጅ ናት። ደግሞ የምን ማለት ነው? ምን ሆነሃል ነባ? ልጅቷ እኮ በጣም ስማርት ነች። ጭንቅላቷን በደንብ ነው የምትጠቀምበት። ለጥቅም ብላ እንዳላገባችሁ ለማስመሰል የምትጫወተው ጨዋታ ነው። ይሄማ በፍጹም የሆነ ነገር አይደለም። ጽጌረዳ እየተጫወተችብኝ ነበር ማለት ነው። ነብዩ፣ በጣም አዝናለሁ። እውነታው ደግሞ ይሄ ነው። ስለዚህ የግድ መቀበል አለብን። አይ ይሄማ አይሆንም። ነብዩ፣ አንተ መልካም ጓደኛ ነህ። ከጽጌረዳ ጋር ያለን ቅርርብ መልካም ቅርርብ ብቻ ነው። በዚህ ጉዳይ ደግሞ አንተ እንድትጎዳ አልፈልግም። ስለዚህ ምን? ነብዩ፣ አንተን የሚያክብህ በቀልና በቀል ብቻ ነው። ምን ማለት ነው ደግሞ? ማንም ሰው የጣሉበትን ሲያነሱበት አይወድም። ስለዚህ አንተም ልክ እንደሷ ቀስ በቀስ ትገላታለህ። አባይ ምን እያደረክ ነው ነብዩ? ምን አረኩ? ድንገት እንቅልፍ ስለወሰደ ቀስቅሼ ውስጥ እንድገባና እንድተኛ ነበር። ትንሽ ሰመመን ላይ ስለነበርኩኝ ነው። እንዴ መኮንን መታ እንዴ? እንዴት ዋልክ? እንዴት ዋሉ? እግዚአብሔር ይመስገን ጋሽ። አባዬ እርግጠኛ ነኝ ይሄ ያንተ የልጅነት ፎቶ መሆን አለበት። ልክ ነኝ አይደል? አዎ፣ እንደ አጋጣሚ ሌላ ነገር ስፈልግ ያገኘሁት ፎቶ ነው። እስቲ አሳይኝ አባዬ። ኖ ደክሞኛል። እኔ አሁን አረፍ ልበል። አስቀምጬ ልብሄድ ደግሞ ትጥለውና መፈለጉ መከራ ነው የሚሆነው። ባይሆን ከሌሎች ፎቶዎች ጋር አልበሙን አሳይሃለሁ። ተጫወቱ እናንተ፣ እኔ ልረፍ። ተቀመጥ እንጂ መኮንን። እማዬ አንድ ነገር ልንገርሽ። ምንድን ነው እሱ? ይኸውልሽ እማዬ፣ እኔ አሁን ስራ እንደጀመርኩኝ ታውቂያለሽ። አሁን ያዝኩት ስራ በጣም አሪፍ ነው።
ደግሞ የውጭ ሀገር ዜጎች ስለሆኑ ማለት ነው የሚከፍሉኝ ገንዘብ ራሱ ብዙ ነው። እሱን ነገር እኔ አልወደድኩትም እማዬ። አዎ እሱ ነገር ምንም እንዳልተዋጠልኝ ማወቅ አለብሽ። ቆይ እማዬ አላመንሽኝም ማለት ነው? እንዲያው ነው። ቆይ እኔ የምለው ጽጌረዳ፣ እንደዚህ በቀላሉ አይኔ እያየ ጆሮዬ እየሰማ አንቺ የነገርሽኝ ነገር ማምን ነው እንደሚመስልሽ? ታዲያ እንደሱ ከሆነ ለምን እንደ በፊት ሆንሽልኝ? ይኸውልሽ ጽጌረዳ፣ እኔ እንደ እናት አንቺን ያልሆነ ነገር ውስጥ ማስገባትም ሆነ መበደል አልፈልግም። ከዚህ በኋላ ለአንቺ ለራስሽ ህይወት ራስሽ መወሰን ትችያለሽ። ምን? አዎ ጽጌረዳ፣ በደንብ ሰምተሽኛል። እኔ እንደ እናት አንቺ ስትወርቂ ስትነሺ ማገዝ እንጂ ሌላ ምንም የምረዳሽ ነገር የለም። እሺ እንደሱ ከሆነ በጣም ጥሩ። ግን አንድ ነገር ወቂ፣ እውነቱን ሳውቅ የምቋቋምበት ጉልበት ስጠኝ ብለሽ ጸልይ። እሺ። ለማንኛውም አሁን ቤት ተከራይተን ከዚህ ቤት እንድንወጣ ፈልጋለሁ። አዎ እማዬ፣ ተከራይተን ከዚህ ቤት እንድንወጣ ፈልጋለሁ። ጽጌረዳ፣ እኔ በጣም ደክሞኛል፣ ስፈጋ ነው ያልኩት። አሁን ማረፍ ነው የምፈልገው። ከአንቺ ጋር የምከራከርበት ምንም አይነት አቅም የለኝም። ግን እኮ የጠየኩሽን ጥያቄ አልመለስሽልኝም። ነገርኩሽ እኮ እኔ ከዚህ ቤት የምወጣው አንቺ ተመረቀሽ ስራ ስትይጂ ነው። አለበለዚያ ግን ሬሳዬ ነው የሚወጣው። እንዴ አሁን እኮ ስራ ይዣለሁ፣ የግድ መመረቅ አለብኝ እንዴ? ነገርኩሽ እንግዲህ። ለናዳሪ እማዬ አልመለስሽልኝም እኮ። ለናዳሪ ድፍን 20 ዓመታት ከ20 ዓመታት በኋላ ደግሞ ምን ሊመጣብኝ ነው? ዓመታት የተቀበረ ሚስጥር። ከ20 ዓመታት በኋላ ልጄ እባክሽ ይቅር በይኝ ልጄ። እንዴት አመሸሽ ጽጌረዳ? ጽጌረዳ፣ በጣም ይቅርታ ፌቨን፣ ተሳስቼ ነው። ችግር የለም ይገባኛል። እንዴት አመሸ? ደህና ነኝ። እንዴት ነሽ? አለ ይመስገን፣ በጣም ደህና ነኝ። አለ ይመስገን። አሁን የደወልኩልህ ምን ማለት እንዳለብኝ አላውቅም፣ ግን ምንድን ነው? ቆይ አልገባኝም። ነብዩ፣ እያደረግኩት ነገር ከኔ አይጠበቅም። ደግሞ ላታምነኝ ትችላለህ። በቃ ራስህ ብትሰማው ይሻላል ብዬ ነው። ምንድን ነው? ዛሬ ጽጌረዳን ስላንተ አውርቻት ነበር። ምን አለችሽ? ከኔ እንደማይጠበቅ አውቃለሁ፣ ግን ደግሞ እሷ ያለችውን ነገር ለአንተ ድጋሚ ማስረዳት አቅሙ እንኳን የለኝም። ምንድን ነው ፌቨን? አልገባኝም። ጽጌረዳ ስታወራ ሁሉም ነገር ቀድቻታለሁ እና ልኬልሃለሁ። በቃ ራስህ ሰምተህ ራስህ ፍረድ። እሺ። አደራ ግን እንዳትታዘበኝ።
ማለቴ ማድረግ የምችለው ይሄንን ብቻ ስለሆነ ነው። ችግር የለም እረዳሻለሁ። እሺ በቃ ነብዩ፣ ካየው በኋላ ደውልልኝ። አይቼው እደውልልሻለሁ። ለማንኛውም በጣም አመሰግናለሁ። እሺ ወዲህ መታጠቢያ ቤት ደርሼ ነበር። አሁን ሲያዩ ግን እንዴት ነው የሚሆነው? ጀግና እኮ ነሽ። እኔ እንዲሰማኝ ያደረግሽውን ስሜት አንቺ ራሱ እንዲሰማሽ አደረግሻለሁ። እሺ መደሰቻችን ነው ቀኑ ዛሬ ነው ቀኑ እስቲ ሄቡዬ ያሺ አውራልሸገን መደሰቻችን ዛሬ ነው ቀኑ ናፍሸገን ናፍሸገን እንዴት ደስ እንዳለኝ። ምነው የተፈጠረ ችግር አለ? ደህና ነብዩ፣ ለምን እንደዚህ የምታይ? አንተ ያልከኝ ነገር ልክ ነበር። ማለት የቱ? አንተን ሊያክም የሚችለው በቀልና በቀል ብቻ ነው ያልከኝ ነገር ልክ ነበር። አንድ ነገር እንድታግዘኝ ይፈልጋል። ጽጌረዳ እንደ በፊቱ እንድትጸጸት እና ደግሞ እንድታዝን ይፈልጋል። ግን ደግሞ እስከዛሬ በነበረው መንገድ ሳይሆን በራሷ መንገድ ተነሳስታ እንድትናደድና እንድትበሳጭ ይፈልጋል። ለዚህ ደግሞ ያንተ እገዛ ያስፈልገኛል። አንበሳ ወንድሜ፣ በዚህ ሰዓት ይሄ ብቻ ነው የሚያስፈልገው። ይኸውልህ አሁን አስብበትና በጣም ጥሩ ነው የምትለውን ሀሳብ ትነግረኛለህ። እኔም እስከዛ መናገር የፈለከውን ነገር ተናገር። ከምን እንደመጀመርልሽ እኮ ግራ ስለገባኝ። የሰጠው ሰዓት እያለቀ ነው። ቶሎ ቶሎ ንገረኝና ብሄድ ነው የሚሻለው። ምን መሰለሽ ጽጌረዳ፣ እኔ ከልጅነቴ ጀምሮ ምንም ነገር ጎሎብኝ አያውቅም። ማለቴ አባቴም ቢሆን የምፈልገውን ነገር በቅጽበታት ነበር የሚያደርግልኝ። ስለዚህ እኔ አንቺ ላይ በጣም ብዙ የማይደረጉ ነገሮችን አድርጌብሻለሁ። በቃ የልጅ የሚመስሉ ነገሮችን ያደረኩት። ያው ለመናገር ከባድ ቢሆንም ከስራሽ እንድትባረሪ ትምህርትሽንም እንድታቋርጪ የምችለውን ነገር በሙሉ አድርጌያለሁ። ያው ይህን ሁሉ ነገር እንደማያረኩት በንዴት ነው። ንዴቴ በአንድ ሜታዊ መስሎኝ ነበር። ከዛ በኋላ ግን በአንቺ ተሳብኩኝ። ይህንን ነገር መናገር ከባድ ነው፣ ማድረጉ ግን ቀላል ነው አይደል? አይደለም፣ ማድረግ አልቻልኩም። አንዳቸውም ቢሆኑ አልተሳኩልኝም። ቆይ ቢሳካልስ ኖሮ ስራዬና ትምህርቴን አጥቼ ቢሆንስ ኖሮ? አየሽ፣ አምላክሽ ጥሎ አልጣለሽ። አየህ አይደለ? ምክንያቱም በደንብ ታውቀዋለህ።
መናገር አይጠበቅብኝም። በቃ አሁን መሄድ አለብኝ። ምክንያትሽ እንዳልሆነ አውቃለሁ። ምክንያትሽ ምን እንደሆነ በግልጽ ንገሪኝ። በቃ ይሄ ነው ምክንያቴ። ምክንያትሽ እንዳልሆነ በደንብ አውቃለሁ። አንተ ካልመሰለ አይመለከተኝም። ለእኔ ግን ይሄ ምክንያት ነው። አለቀ። ምክንያትሽ እንዳልሆነ ባቅም አንድ ነገር ግን መናገር እፈልጋለሁ። እሺ ምንድን ነው? እኔና አንቺ ምንም ጊዜ የሚባል ነገር የለም። በኋላ በዚህ ነገር እንዳትጸጸች። ጸጸትን ደግሞ ከኔ በላይ የሚያውቀው ሰው የለም። ምንም የሚጸጽተኝ ነገር የለም። ትሰማኛለህ? እኔ እናንተ ጨርሰናል። በቃ እኔ አሁን ቤት ተከራይቻለሁ። አንቺ ብትመጪ ከሆነ አብረሽ መሄድ ትችያለሽ። ይሄ ደግሞ ምን ማለት ነው? አልገባኝም። አዎ ማድረግ የምችለው ይሄንን ነው። አንቺ ከዚህ ቤት መውጣት አትፈልጊም። እኔ ደግሞ ከዚህ በላይ እዚህ ቤት መቆየት አልችልም። አንቺ ልታሳብጂኝ ነው እንዴ? አሁን ተመለሽና እቃውን አስቀምጪ። ይሄ በፍጹም ሊሆን የማይችል ነገር ነው። አታሳብጂኝ አልኩሽ እኮ መልሽና አስቀምጪው። እማዬ አልሰማሽኝም? በፍጹም አላደርገው። ምን? አይሆንም፣ በቃ አይሆንም። ታሳብጂኝ ነው እንዴ? አንቺ ልጅ ምንሽን ለምንድን ነው የማሰሚው? በፍጹም አላስቀምጠውም። እሄዳለሁ። ምን? እናንተ ምንድነው እሱ እንደዚህ የሚያንጫጫችሁ? ኧረ ትይች ልጅ እኮ ከዚህ ቤት እወጣለሁ እያለች ነው። አንድ ነገር በሉልኝ እስኪ። ምን? ጽጌሬዳ የምሰማው እውነት ነው? ጽጌሬዳ ምን ይለጉምሻል? ተናገሪያ። አዎ ቴቴ፣ እስከ ዛሬ ያደረግሽልን ነገር በሙሉ በጣም አመሰግናለሁ። አሁን ግን በቃ መሄድ አለብኝ። ጥጋብ ካልሆነ በስተቀር ሌላ ምንም የሆንሽው ነገር የለም። ደህና ዋሉ። አንቺ ውርጋጥ፣ እኔ እያናገርኩሽ ነው ረግጠሽኝ የምትሄጂው? ፍርፋሪ ይሄን ያህል እንደዚህ ያጠግብሻል ብዬ አንድም ቀን አስቤ አላውቅም ነበር። ላደረግሽልኝ ነገር በሙሉ አመሰግናለሁ አልኩሽ እኮ። ይችን ተወዳለች ፍቅርተ። ለእኔ ነው ይሄ ሁሉ መልስ? አዎ ለአንቺ ነው እየመለስኩልሽ ያለሁት። ቆይ ግን አንቺ መቼ ነው እንደ እናት ትንሽ እንኳን ርህራሄ የሚኖርሽ? ጽጌረዳ፣ ከዚህ በኋላ ምንም አይነት መልስ እንዳመልሽላት አልልም። ገና ያልተናገርኳቸው በጣም ብዙ ነገሮች አሉኝ። እሺ አልወጣልኝም። እንደው ማለት ጽጌ፣ አንቺ ማን ሆነሽ ነው ቴቴ አፍሽን የምትከፍቺው? ማን ሆነሽ ነው ንገሪኝ እንጂ። ትሰሚኛለሽ? እሷ ባትኖር ኖሮ ዛሬ እዚህ ጋር ቁመሽ አፍሽን ለመክፈት አደርሽም ነበረ። ትሰሚያለሽ? ያንቺን ልቅሶ ሰምታ እዚህ ቤቷ ባታስገባ ኖሮ እስከ ዛሬ ድረስ ጎዳና ላይ ነበርን። ይሄን ማወቅ አለብሽ። እሷን የመናገር መብት የለሽም። ለምን እሷ የምትናገሩ ነገሮች ከምትሰነጣጥርና ነገር ከምታረጊው ለምን ጥሩ ጥሩ ነገሮችን አታስቢም? ስንት ነገር እኮ ያደረገችልን እሷ ናት። እዚህ ጋር እንቆም ነበር እንዴ? የዛኔ ከወደቅንበት ባታነሳን እዚህ ጋር እንቆም ነበር ወይ?